ቀጥለን የአብይና የብርሃኑ አጭር የሽንፈት ታሪካችሁ ምን እንደምትመስል ቅልብጭ ያለች አጭር አብይ ሲፎክርና ሲሸነፍና ሲፎክር ፊቱን ተመልከቱልኝ። ትዴፍ ይሄ ቆላተንቤን የሚለው ቆላተንቤን የመንግስት ፍሬም ያደረገው ነው። ብልጽግና ፍሬም ያደረገው ቆላተንቤን ምናምን ቆላተንቤን ኤቭሪዌር በቃ ትግራይ ቆላተንቤን ነው። ሁሉም የትም ስትሄድ ትዴፍ ያረገጠበት የለም። ጌታቸው ረዳ ያረገጠበት የለም። ጻድቃን ያረገጠበት ደብረጽዮን ያረገጠበት ቦታ የለም። ትግራይ ከሁሉም ከጫፍ እስከ ጫፍ ያረገጠው መቀለ ብቻ ነው። መቀለ ደግሞ ዮሐንስ መንጋግ ስለነበረ ነው። ሌላ ግን የለም። እና መጨረሻ ላይ ትዴፍ ደሴ ከገባ በኋላ የደሴ በእውነት እረተው አሁን አብይ አሁን ብዙ ሰው እየመከረው ነው። ብዙ ሰው አብይ ተው ከህወሓት ጋር ያለን ችግር ፍታ። እኔ ብቻ አይደለም እዚህ ሚዲያ ዛራ ሚዲያ አይደለም የመከረው፣ በጣም ብዙ ሚዲያዎች ነግረውታል፣ አምባሳደሮች ነግረውታል። ማን እንደሚያማክረው አይታወቅም። አብይ የወደ ወረደና የአብይ አማካሪዎች አንድ ሰው ይመስለኛል። ወደ ወረደ ፕሬዚደንት ነኝ ተብያለሁ መጥቻለሁ ብሎ ትግራይ የተበላሸ ህይወቱን ያበላሽ ሰው እያለ አይደል በስልክ ተነግሮኛል ያለው ሰውዬ እና መሪ በቃ እንደዛ አይደል ማን ይነገራል ነው ያኔ እኔ ነግሬዋለሁ። እስካሁን አልሰማሁም ማን እንደነገረው። አማካሪው ማን ነው? ሎየር አለ ወይ ምናምን ይሄ ሰውዬ አማካሪው ማን ነው? ይሄ ተው አታድርግ። ሙሶቬኒ የዩጋንዳ ፕሬዚደንት ለፕሬዚደንት ሳህለወርቅ ምን ይዤልዎት ልምጣ እንግዳ እኔ የህግ ማስከበር ስራ ነው እየሰራሁኝ ያለሁት ብሎ የኢትዮጵያ ዲፕሎማቶች በሙሉ ወደ ምስራቅ አፍሪካ እስከ ዲአርሲ ልኳል። ወደ ካቢላ አገር ዲሞክራቲክ ኮንጎ ሳህለወርቅ ዘውዴ ሄዳለች፣ እዛ ላይ ዩጋንዳ ሄዳለች፣ በዛው ሪጅኑን ቀጠናው ታንዛኒያ ምናምን ሄዳለች። ለማሳመን ነው ወደ ትግራይ የገባሁት ቲፒኤልኤፍ ለማጥፋት ነው፣ ጸረ ኢትዮጵያ ነው፣ ጸረ ምናምን ነው። ማን ነው ይሄ ፓርቲ? ማን? የመለስ ፓርቲ የነስዩም የነ ቴዎድሮስ አድሃኖም ፓርቲ ነው። ዓለም የደብሊውኤችኦ መሪ የነበረበት ፓርቲ፣ ጠቅላይ ሚኒስትር መለስ የነበረበት እነስዩም መስፍን የነበረበት ፓርቲ ተረሪስት ነው አላቸው። ሙሶቬኒ ምን አለው? አብይ አንድ ምን ልንገርሎት መልእክት አለዎት ወይ አለቻቸው። ሳህለወርቅ አለች፣ አዲስ አበባ እኮ ሊቪንግ ዊትነስ እኮ አለች፣ በህይወት አለች። ምን ይዤ ታደርሻለሽ አላት። የምትነግሪው እኔ አማጺ ሆኜ ነው ወደ ስልጣን የመጣሁት፣ አማጺ ሆኜ ነው ወደ ስልጣን የመጣሁት እና የምትነግሪው ከሆነ አንድ አማጺ 3 ወር ውስጥ ካላጠፋኸው ማጥፋት አትችልምና ዝም ብለህ ከቲፒኤልኤፍ ጋር ታረቅ፣ ኔጎሽት አድርገህ ታረቅ፣ ወደ ቦታችሁ መልሳቸው አላት። እሷ ይሄን ጉዳይ መታ አዲስ አበባ ነግራው የሆነ አላቅ ደፍራ ትናገራለች አላቅ ልትነግረው አይመስለኝም። ነግረው ብዙ ሰው መክረውታል። የወያኔ ወዳጆች የሚባል ይሄ የወያኔ ጓደኛ አሁን ካጋሜን የወያኔ ወዳጅ ነው የሚለው፣ ሙሶቬኒ የወያኔ ወዳጅ ነው የሚለው። ዝም ብሎ በቃ ካቢል ማን ነው ታቦ ምቤኪ ሊያናግረው አይፈልግም። ታቦ ምቤኪ የወያኔ የመለስ ጓደኛ ነው የሚለው። በሙሉ ከኢህአዴግ ጋር ቁርኝት የነበራቸውና ወዳጅ የነበሩት ከኢህአዴግ ጋር አጠቃላይ የኢትዮጵያ ወዳጆች የነበሩት የወያኔ ይላቸዋል። እና ሲፎክርና ቲዲኤፍ ደሴ ገብቶ ደሴ ብቻውን የገባ በነገራችን ላይ ያኔ አይገርምም? ብቻው ይሄ ሁላ የአማራ ሚሊሻ፣ የአማራ ፋኖ፣ የአማራ ልዩ ኃይል፣ አድማ በታኝ ምናምን የሚባል የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይል ናግባ ብሎ ገብቶ ወዮ እያለ ሲማረክ ተዝ ይለኛል። ከዛ በኋላ ምን ምክንያት ይስጥ? ምን ምክንያት ጥቁር ነገር ለብሰው ጉርድ ለብሰው መተንተን ጀመረ። በእውነት ቀሽ ወደሻለች እዚህ አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። አሁን ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። ይህ ስብስብ ቀደም ሲል የተነሳው ሌባ ነው። አንደኛ ቅርስ ይሰርቃል፣ ሁለተኛ ታሪክ ይሰርቃል። የዛሬዋ ኢትዮጵያ ምንም ጦርነት ሳናደርግ ይህንን ኃይል ብንቀበለው፣ ይህን ኃይል እንዳለ ብንቀበለው የአሁኗ ኢትዮጵያ የትናንትናውን ቲፒኤልኤፍ ሳይሆን የዘመነውን ቲፒኤልኤፍ ለመሸከም ጫንቃው አይችልም። በወሎ ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል።
ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ኢትዮጵያዊ ያልሆነ ሰው ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው አገሩን ለማዳን ምን ያክል ዝግጁ ነው፣ ምን ያክል እየተጋ እየሰራ ነው የሚለው ጉዳይ ደግሞ ለሁላችን የሚተው ጉዳይ ሆነ። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ በከፍተኛ ደረጃ ድጋፍ ያደርጋሉ። ምንም ጥያቄ የለውም። እንቅስቃሴዎቻችን ድጋፍ ያደርጋሉ። ይሄ በነገራሽ ላይ አለባበሱ የሀዘን ነገር ለብሶ ብርሃኑ ነጋ ቁጭ ብሎ መነጽሩ እንደዚህ ያደረገ እኔ እንኳን መነጽር አልችልም፣ ግን ያደረጋል። አንዴ እንደዚህ ያደርጋል፣ አንዴ እንደዚህ ያደርጋል። ተጨንቆ ማለት ወዴት ነው የሚሄደው? እኔ ወዴት ነው የምንሰደደው? ቪዲዮን ብታዩት ይሄ ሙሉ ቪዲዮን 30 ምናምን ደቂቃ ነው። ይሄ 30 ምናምን ደቂቃ ነው። ጭንቀት በጭንቀት ነው። ሁሉም እዛ ያለው ሚኒስቴር ዳታ ሚኒስቴር አይዟችሁ እኮ እናሸንፋለን እኮ ምናምን እያለ በነበረበት ጊዜ ነው ቲፒኤልኤፍ ማለት እኮ ሲል መጨረሻ ላይ ሲቀጠቀጥ ነጮች መጡብኝ። ምን አይነት ነጮች ነበሩ? ኮኬዥን ናቸው፣ አረቦች ነገር ቀላ ምን አይነት ነው? ጥቁሮችም ነበሩ። ከየት የመጡ ናቸው? ከጃማይካ ከየት የመጡ ናቸው ብትሉ የኢትዮጵያ ሕዝብ እኮ የኢትዮጵያ ሕዝብ ማለት ይሄ ነበር ኢሊት አብይ ሲያደንቅ የነበረው ልነጠፍል ሲል የነበረው እውነት ነው። ለካ ወያኔ በሰማይ እንትን አድርጎ በነጮች ሲወጋን ነበር አለ። እውነት የኢትዮጵያ ሕዝብ እኮ በዚህ ነው እየተመራ ያለው እኮ። አብይ አህመድ የ135 ሚሊዮን ሕዝብ ይሄ ነው። አብቹ አባመላ የአባ ፊጣ ልጅ የሚባለው ይሄ እኮ ነው። በሻሻ ነኝ የበሻሻ አራዳ ነኝ የሚለው ይሄ እኮ ነው። አራዳነት እንዲህ መዋሸት እንዲህ መቅጠፍ ኢትዮጵያን 135 ሚሊዮን ኢትዮጵያን ያለ ህፍረት እንዲህ እየቀቀለ 8 ዓመት ሙሉ መቀጥቀጥ ማለት እኮ መሪነት ይሉታል እነሱ። አመራር ነኝ ይላል። እና እንደዚህ አሁን በነጋሽ ላይ ብቻው ነበር ቲዲኤፍ እዚህ ላይ ብቻው። አሁን ብቻው አይደለም ብቻው አይደለም ያልከው የተመኘው ነገር አለ። ነጮች ብለዋል። ነጮች እንኳን እዚህ ምን ያደርጋሉ? ግን አሉ። ማን ያለው እዚህ ላይ? ይሄ አለ። ይሄ አለ። ብቻው አይደለም። አሁን ይሄ ፋኖ ያሸንፋል የሚባለው ይሄ ወደ ቲዲኤፍ ሲተኩስ የነበረ ኃይል ነው። ይሄ አሁን ወዴት ነው የሚተኩሰው? ጨፌ ነው የሚተኩሰው። 4 ኪሎ ነው የሚተኩሰው። ሽመልስ ጋር ነው የሚተኩሰው። አብይ አህመድ አሊ ጋር ነው የሚተኩሰው። አንተ ወደ እሱ ነው የምትተኩሰው። እያዋረድከው ያለው ገዳማውያን፣ ደቡብ ወሎ ገዳማውያን በአንድ እውነት ሁን ብሎ እንደመታው የሚያሳይ እንትኑ ሲመታ ይታያል። ቪዲዮ አይታችኋል ሶሻል ሚዲያ ላይ ብዬ ገምታለሁ። ፌስቡክ ላይ በድሮን ሲመቱት ይታያል። ቪዲዮ በጭስ እንትን ሲደረግ ቪዲዮ ተቀርጿል። አቤት ገዳሙ መቱት ይላል ቪዲዮ የሚቀርጸው ልጅ። ምን አድርገህ ትለዋለህ? ገዳም ማን የተደበቀው? እዛ ላይ ዘመንን የተደበቀው 7ቱን የገደልካቸው 7ቱ መነኮሳት ናቸው። በዚህም ቁጭት ውስጥ የማይገባ የአማራ ተወላጅ ምን ይሆናል? እስቲ ይሄ በአማራ ብቻ ማዘን ያለበት ብሎ የሚያስብ ካለ ተሳስታል። ትላንት አመደች ነች ትግራይ ትመላለስ የነበረ የኤምኤሱ ሰውዬ ትልቁ ሰውዬ ሽማግሌው አሁን አሉ በህይወት አላውቅም። ትመላለስ ነው 7 ትግራይ ሲል የነበረ ሰውዬ ወደ አማራ ክልል አይመጣም ብሎ ነው። የኔ እናቴ አባቴ ያለበት አካባቢ አይመጣም፣ ትግራይ ላይ ደብድባ ታቆማለች፣ ትግራይ በመደብደብ ሰላም ይመጣ ብሎ አስቦ ነበር። አይደለም፣ አልሆነም። በየዙሩ ነው። አማራ እንኳን አሁን ቢቆም ወደ ሌላ ይዞራል፣ አፋር ይዞራል፣ ወደ ሶማሌ ይዞራል። ጥርጥር የለውም። ይሄ የብልጽግና ፓተርን አጠቃላይ ፓተርኑ አይተነዋል። ያለ ጦርነት መኖር የማይችል ነው። አሁን ነው እረፍት የሚያገኘው። እፎይ ብሎ ከዚህ በኋላ ስንት ድካሚ በቃ ሩጫ የጨረስኩ ብሎ ወደ አቡዳቢው ወይም ጽዋ የሚቀምስበት አሁን ነው። ልድገመው፣ አሁን ነው። ይሄ ሌባ ነው ይላል። በነገራችን ላይ ጫንቃ ይሄን ማለት ነው። ጫንቃ ቲፒኤልኤፍ ኢትዮጵያ ጫንቃ አይችልም ያለው ቲፒኤልኤፍ ኦህዴድን ችላ፣ ይሄ በሊታውን ችላ፣ አገር አጥፊውን ችላ፣ ባንዳውን ችላ፣ ሉዓላዊነት ምናምን ብሎ የማያውቅ ክብር የሌለው ሀገር የሸጠ ችላ ቲፒኤልኤፍ አልችልም ትላለች። ትግራይ ነች ማትችለው። እኔ 4 ኪሎ መጥቼ ልቆናጠጥልህ አለ። ስልጣን አለ መኖር በክልሌ ልኑር በእናት እያለ የትግራይ ህዝብ አትኖራትም። ተከዘዘ ብዬ
ወርቅነህ ጉደታ የሚባል ጀነራል አሰልጣኝ አድርጌ ምዕራብ ትግራይ አንቄ ይዛሃለው ከሱዳን ጋር አትገናኝም ብለህ የወሰንክ ጊዜ አንተ 4 ኪሎ ልምጣ አለ። ጨፌ ኦሮሚያ ልቀማህ አለ። ልዩ በጀት በጅትልኝ አለ። አላለህም እኮ እና አሁን ሌባ ነው ታሪክ ቀርሳል። ሀቱ ይሉታል ኦሮሞ ሀቱ ነው የሚሉት። ሀቱ አብይ ነው ሀቱ ኦፒዲዮ ነው ሀቱ የሀቱም ሀቱ ሌላ ቋንቋ ብችል ጥሩ ነበር። የሚደውልልኝ አጣው ደግሞ ልንገራቸው። የሚደውልልኝ አጣው መቼ ነው የሚደውልልኝ አጣው አለው? ቀጥ ብሎ ደሴ ሲገባ የትግራይ ሰራዊት ቀጥ ብሎ በቃ ደረመሰው ሲባል አሜሪካ እነ ጌታቸው ረዳ የትግራይ ትርፍ አንጀቶች ምንድን ነው የምታደርጉት? ወዴት ነው ምንድን ነው የምታደርጉት? ኢትዮጵያ እኮ ችግር ውስጥ ነው የምትገባው። በቃ ካፓብል ናችሁ፣ ኢትዮጵያን ማድረግ ትችላላችሁ ወይ? ሌሎች ብሔረሰቦች ጋር ታደርጋላችሁ ወይ? እኛ ስለ ኢትዮጵያ ምንድነው ኃላፊነታችሁ ምንድነው? አሽቀንጥረን ብልጽግና አሽቀንጥረን ወደ ትግራይ እንመለሳለን አሉት። ፖለቲከኛ እንደዚህ አይልም ነበር። እነ ጻድቃን እነ ደብረጽዮን ደግሞ እንዴት አድርጎ እንደሚያምናቸው አላቅም። ሁሉም ኮሚኒኬሽን ለጻድቃንና ለጌታቸው ነው የሰጠው ህወሓት። ሁሉም እንዴት ምን አይነት ስህተት ውስጥ እንደነበር ወይ መንጆሪን አልገባችበት ወይ ጌታቸው አሰፋ እንኳን አይገባም ይያለኝ። ደብረጽዮን ራሱ አልገባበት። ጻድቃን ራስ ጨርሰው ጌታቸው ራስ ጨርሰው እየተባለ ማንም አረቄ ጠጥቶ ይመጣና እንደዚህ ሚዲያ ላይ ማንም ጠጥቶ ይመጣል። ሚዲያ ላይ ቅቅ አድርጎ ጥቁር መነጽር እኔ አይኔ ቢቀላ እንኳን ሬድ እንትን ቢሆን እንኳን የሆነ ነገር ጠብታ አድርጌ ነው የምመጣው እንጂ ቅላቱን ለመቀነስ እንጂ ጥቁር መነጽር አድርጌ ስክሪን ላይ አልመጣም። አክብሮትም ጭምር ነው ለኦዲየንስ። ጥቁር መነጽር አድርጎ ከሰው ጋር ዲስከስ ይደረጋል። መነጽር አውልቀው በእናትህ አይ ኮንታክት ያስፈልጋል። ኮሚኒኬሽን ላይ እኮ ያስፈልጋል። ጥቁር መነጽር አድርጎ ምን እያሰበ ምን እያየ እንዳለ እንኳን አይታይም። ሁሌ ጥቁር መነጽር አድርጎ ከዛ እና እንመለሳለን እና ምን ልታደርጉ እና አማራና ኦሮሞ ልታባሉ ነው እንዴ? ተመለሱ ተባሉ። ተመለሱ። ከዛ አለ የሌለ ሁሉም ለምሳሌ ዩኤኢ ድሮን አቆሚ ተብላ ለአብይ ድሮን አትስጪ ብሎ ነበር። ላክ ተባለች። ቱርክ ላክ፣ እገሌ ላክ፣ በሙሉ ግሪን ላክ ተሰጣች። በሙሉ ያኔ የምናስታውሰው አይረሳም። ይሄ ጠቅላላ የፖለቲካ ብስለታቸው ፕላስ ቪዛ ምናምን ሲሏቸው እነ ጻድቃን ይፈሩ ይሆናል፣ ይደነግጡ ይሆናል። የቪዛ ጉዳይ ፈሪዎች ናቸው እነዚህ። ከጥቅም ከፐርሰናል ጋር ነገሩ ትግል ከፐርሰናል ህይወታቸው ጋር እያገናኙ አሁን በዛን ሰዓት የሚደውልልኝ አጣው። በቃ ከደሴ በኋላ እየገፉ ሲመጡ ብደውል አነሱ። የሚደውልኝም አጣው። እንዲሁ የሽንፈቱ ጊዜ ነው። የሽንፈቱ የምናስታውሰው ነው። አሁን እየተለመንክ ነው እምቢ ብለሃል። የሚደውልልኝ አጣው ስላለ የሚደውልህም አይኖርም፣ የሚደውል አይኖርም። አብይ አህመድ አሊ ባለፈው 15 ቀን ታስታውሱ ከሆነ ቲፒኤልኤፍ ሊያጠቁኝ ነው በሚልበት ሰዓት እኔ መቀመጫ አልነበረኝም። ከዓለም የማይደውል ሰው አልነበረ። እነሱ ገፉ ሲባል ሰላም ነው። አንድ ሰው አልደወለልኝም። ይደንቀኛል። የዓለም ሰዎች ለውሸት ለአፋቸው እንኳን የሞከረልኝ ሰው የለም። ባለፈው ግን አታጥቃተው ዲስካይት መደረግ አለበት ለሚል በጣም ችግር ነበር፣ ፕሬሸሩ። እነሱ ገፉ ሲባል ሰላም ነው፣ እኛ ልንገፋ ነው ሲባል ደግሞ ሽብር ብዙ ነው። ስለዚህ መንግስት መሆን እንደዚህ አይነት ዲስአድቫንቴጆች ያሉት ቢሆንም አይዟችሁ፣ ስራችሁን ስሩ። በመልካም ዜና ደግሞ መልሰን እንገናኛለን። ሞራል እኮ ነው። አይዟችሁ ስራ ስሩ። ያው ጭንቀቱ ነው በቃ አገሩ ተቀውጦ ተመልከቱ። ይሄን ጊዜ ነው አቤት የነበረ ጭንቀት። ብርሃኑ ነጋን እዚህ ያጣሁት ያለ ቪዲዮ ላይ ግን እዚህ አላመጣሁትም። ብርሃኑ ነጋ የለም አልነበረም፣ ድረሽት አልነበረም። ሁሉም በድንጋጤና እዚህ ላይ ሂዱ ምናምን ያው እዚህ ጋር ምን ብሎ ነበር ብርሃኑ ጁላን ሹክል ብያችሁ ልለፍ። ብርሃኑ ጁላ አግኛቸው እስቲ አንተ የምታውቃቸው ያንተ ጀነራሎች ታውቃቸዋለህ። ጀነራል እገሌ ጓደኛ አይደል እገሌ ጋር ደውልለት። መቼ ነው ወደ ሰቆጣ ገባን ያለ ወደ ደጀናቸው ወደ አማራ ክልል ገባን ያለ ጊዜ ማለት ነው። አሉላ አባ ነጋ ተቀጥቅጦ ወደዚህ ገባን ሲል ነው። እና በዛን ሰዓት ምንድነው መጡ እኮ እነዚህ ሰዎች እየመጡ እኮ ነው። ከዛ ኮረም አለማጣ ጠራ አድርገው ሳይሆን ኧረ ደውላቸው ለዚህ ሰዎች ደውላቸው እንጂ የት ያቆም እነዚህ ያቆም። ከዚህ በኋላ ደወለ ብርሃኑ ጁላ ጓደኛው የድሮ ጓደኛው ጋር ደወለ። ቲዲኤፍ ደወለና ምንድነው የምትፈልጉት? ሀገር የምትፈልጉ ከሆነ ወዲያው እንሰጣችኋለን፣ ወዲያው አጽድቀን ትናደርግላችኋለን አለ።
ምንድን ነው የምትፈልጉት? እስቲ ተነጋገሩ እስቲ አሏቸው አለ ብርሃኑ። ከዛ ወደ ኮማንድ ተጠራ። ያኔ ደግሞ አሸናፊነት እንትን አለ። እንደዚህ ኮማንድ ውሸቱን ነው ትግራይ ዝም ብዬ ትግራይ መልስላችኋለሁ እና በቃ ወደ እንትንም ሆን ብሎ ነው። መጨረሻ አቅም አጠራቅሞ ደግሞ እንደ ደርግ እየመጣ እንደ ሐውዜን ይጨፈጭፈናል። እንደ ሐውዜን አሁን ቲዲኤፍ የወሰነበት የትግራይ መንግስትም የትግራይ ህዝብ የወሰነበት አሁን ውሳኔ ምን ይመስላችኋል? ዝም ብሎ ትግራይ ወደ ነበረችበት መልስ ቢባል አሁን አዙ ስፔክራትና አሁን ይመልሳል። ጥቅምት 24 የነበረችው ትግራይ ይመልሳል። ከሱዳን ጋር ድንበር ይመልሳል። አሁን ግን ምንድን ነው? ታክቲካል ነው። የምሩ አይደለም ይመልሰው። የነገራችሁ ሰዎችም አሉ። ከመገንጠል ውጭ ልገንጠል አይበሉኝ እንጂ መልሼ የኢትዮጵያ አካል ከሆኑ ዝም ብዬ መልሰዋለሁ ያላቸው ሰዎች አሉ። አምባሳደሮች አሉ። አስረግጬ 100% ነው የምናገረው እዚህ ላይ የነገራችሁ ሰዎች አሉ። ምንድን ነው ግን የሚፈልገው? ከዛ በኋላ እንደ ደርግ አውሮፕላን እየላከ እንደ ሐውዜን ሲጨፈጭፈን ብሎ ድሮን ምናምን እያላከ ጠንከር ካለ በኋላ አዲስ አበባ ሊቀጠቅጠን ማለት ነው። ይቀጠቅጠን። አሁን ያለው የጽምዶ ነገር መንፈስ ምናምን ደግሞ የሚያፈርስ ነው። ትግራይ ምን አገባኝ ታዲያ እኔ ትግራይ ነገር በቃ ከመሰጠኝ በኋላ ምን አገባኝ ታዲያ በቃ ጽምዶ ምናምን ብሎ አብይ ሆይ ንገስ 1000 ዓመት ንገስ አዲስ አበባ እንዲባል ነው የሚፈልገው። በቃ ትግራይ ቆስላለች፣ ህዝቡ ቆስሏል እንደዚህና በዚህ አጋጣሚ ሰርስሬ ገብቼ እንትኑ ላፍርሰው ነው ያለው። ትግራይ የወሰነችው ውሳኔ ደርግ ትግራይ ነፃ ብናወጣ እንኳን የትግራይ ሰራዊት ቆቦ 605ኛ ክፍለ ጦር እዝ ከፈረሰ በኋላ ቆቦ 1982 የትግራይ ሰራዊት ተመልሷል ወደ ትግራይ። ከዚህ በኋላ ትግራይ ነፃ ወጥታለች ብሎ ያመነው ደግሞ እስከ ደብረ ታቦር ሄዷል፣ ጉና ሄዷል። ምን ያደርግልናል? እዚህ መስዋዕት ነው የምንከፍለው። አማራ ህዝብ ተጎድቻለሁ ካለ ይዋጋ፣ ኦሮሞ ተጎድቻለሁ ካለ ይዋጋ። ከዚህ በኋላ እኛ ወደ ትግራይ ተመልሶ አሳምኖ ወደ ትግራይ 30 ምናምን ሺህ ገብቷል ወደ ትግራይ ያኔ ከደብረ ታቦር 1982 አሳምነው ቁልቋል ላይ የተጠጋች ከሾህ አጋም ምን በአማርኛ አጋም የተጠጋች ቁልቋል እያነባች ትኖራለች። ቁልቋል ታውቁላችሁ እንትን እሾህ አይነት ነው እና እሾህ ላይ ስትጠጋ እና ትግራይ ነፃ ሆነን መቀጠል አንችልም። ትግራይ እንኳን ተቆጣጥረናል ብንል ደርግ አዲስ አበባ እስካለ ድረስ እኛን አያስቀምጠንም። ሐውዜን እንዳደረገን እንደጨፈጨፈን እየተመላለሰ ይጨፈጭፈናል። ታዲያ ምንድነው መፍትሄው? የገባበት ገብተን ማጥፋት ነው ያለብን። they did it ከሁሉም ይሄን ወስኑ። እውነት ነው። ሰላምም ልማት ማምጣት አንችልም። ምንድን ያለ ማጥፋት ነው ያለብናል። የወሰነ ጊዜ ሆ ብሎ ሄደ። ተመልሶ የነበረው አምኖ በአፈሳ በምናምን ሳይሆን አምኖ ገብቶት ሄደ። ደረመሰው በአንድ ዓመት ውስጥ እና አሁንም ደብረጽ ንግግር ስሙ። አይውሽ ሁሉም ኢትዮጵያዊ ትግርኛ በሰማ። ለዚህ ነው የቀናጫጨብና እዚህ ጋር እያተረጎም እናመጣ። የመንጆሪንም ተመልከቱ። ዓለምም የአማኑኤልም አማኑኤል አድዋ የተናገረውም ተአምር ነው በሙሉ ተመልከቱ። አማራጭ የለንም። ከዚህ መንግስት ከብልጽግና ሰላም መጠበቅ ማለት የዓለም ቋንቋ ልጠቀም ከእባብ እርግብ መጠበቅ ማለት ነው። ከእባብ እንቁላል እርግብ መጠበቅ ነው ማለት ነው። አይቻልም። ኤግዞስት አድርገናል። ኢናፍ ኢዝ ኢናፍ። ሁሉም ሞክረናል። እዚህ አካባቢ ምን ያልሞከርነው ነገር ያልሞከርነው ዲፕሎማሲ የለም። አላቃችሁም፣ ፕሪቶሪያ አላቅም፣ እናንተንም አላቃችሁ እያለን ጭምር ኧረ እባካችሁ እያልን እንለምን ነበር። ከዚህ በኋላ አማራጩ ይህን እያባበሉ ከብልጽግና ጋር መኖር አይቻልም። መፍትሄው ከሁሉም ጸረ አብይ አህመድ ጸረ ብልጽግና ከቆሙ ኃይሎች ጋር ተባብረን ይህን መንግስት ይህን አገዛዝ መንግሎ መጣል ወደ መቃብር መሸኘት ነው ያለው። ከበድ ይላል። የቲፒኤልኤፍ ቋንቋ አብይ አህመድ አሁን ሸርተቴ ይዞት ቤተ መንግስት እንደነበር ትናንት ነግሬያችኋለሁ። ሰሚ አልነበረም። አንድ ሰው አለ እዛ ዩኤንዲፒ ተቀጣሪ ሰራተኞች አሉት። ዩኤንዲፒ ሰዎች አሉት። በዩኤንዲፒ 3000 4000 የሚከፈላቸው ዩኤንዲፒ ሰራተኞች አሉ። አንደኛው ሲያናግረኝ እንዴት ነው ቤተ መንግስት ምን ይላል? ኧረ የሚሰማ የለም ይላል። እዛው በሙሉ ደንግጦ ነው የሚሄደው አለ። ሰሚ የለም በሙሉ ደንግጧል። በሙሉ ቤተ መንግስት የለም። በቃ አብይ 4 ኪሎ እንዳለ ራሱ ረስቶታል። እንዲህ ነው እውነታ መቀበል። እንደዚህ ነው 4 ኪሎ የተቀመጥከው ሰው እያወናበድክ እያጭበረበርክ ስንት ዓመት እያጭበረበርክ ትኖራለህ? እያወናበዱ ይኖራል። ይሄ ሁሉ ዓመት ቆርጦ የተነሳ ጊዜ የትግራይ ህዝብ ቆርጦ የተነሳ ጊዜ የመጨረሻ ነው እንናገር ነበር። ድሮን አለኝ ምናምን አለኝ የምትለው ነገር ድሮን ጦርነት አሸንፎ አያውቅም። ቴክኖሎጂ ጦርነት አሸንፎ አያውቅም።
እግረኛ ነው የሚያሸንፈው። ፋብሪካ ታወድማለህ፣ የሆነ መኪና ትመታለህ። አት ዘ ኤንድ ኦፍ ዘ ዴይ ግን እግረኛ አዲስ አበባ እስኪመጣ ድረስ እያንዳንዱ ወታደር ድሮን እየወረወርክ አትመጣም። አሁን ደግሞ ድሮን ብቻ የምትወረውረው ድሮን የለህም። ቲዲኤፍ ድሮን ያውቃል፣ በድሮን መመታት በድሮን መቁሰል ያውቃል፣ ፋኖ ያውቃል፣ ኦላ ያውቃል። ብቸኛ ድሮን የማያውቀው ብልጽግና ሰራዊት ብቻ ነው። አሁን ያውቃል በድሮን መመታት። አሁን የሚሰማው ይመስለኛል፣ የሚያውቀው ይመስለኛል። ድምፁ ምን እንደሚመስል የሚያውቀው ይመስለኛል። የሚዳበቅ አይደለማ። ብልጽግና ይልማ መርዳሳ ብቸኛ ይመስለዋል። ብቸኛ ጸረ ድሮን ያለው ብቸኛ ድሮን ያለው ምናምን ይመስለዋል። ሚሳኤል ያለው ብቸኛው ይመስለዋል። ከተማ ታወድማለህ፣ ከተማ ነው የሚወድመው። ቲዲኤፍ የዋህ ነው ታውቃላችሁ። ቲዲኤፍ ሲሄድ ምን እያደረገ እንደነበር እናውቀዋለን። ፋብሪካ እየጠበቀ ኮምቦልቻ ያላችሁ ተመልካቾች ጠብቁ፣ ጠይቁ። የኮምቦልቻ ይህ ሁላ መሰረተ ልማት ይህ ሁላ ኢንዱስትሪያል ዞን ምን ሆኖ መጣ? ምንም አላደረጉት። አድርጎታል ካልከኝ ንገረኝ። ኮምቦልቻ ያላችሁ አይደል? አሁን ያለው ይሄ አሁን እየመጣ ያለው ሚሳኤል ወረውራለሁ ብትል ሚሳኤል የሚወረውር ድሮን ብትወረውር አስመራ ብትመታ ቦሌ ኤርፖርት የሚመታ መቀለ ብትመታ ደብረ ዘይት የሚመታ ባህር ዳር የሚመታ ባህር ዳር ኤርፖርት አፈርድም የሚያበላ ይመጣልሃል። ከየት? ካርቱም ሆኖ ካርቱም መጥተዋላ። የሚደበቅ ነገር። ለማንኛውም እነዚህ ብርሃኑ ጁላ ወደ መቀለ ሄዶ ከፈለጋችሁ ተገንጠሉ ምናምን ያለው እንደዚህ አይባልም። ዝም ብሎ 80 ዝም ብሎም አይቀደድም። ሲቀደድም በህጋዊ ነው፣ በሰላማዊ መንገድ ነው። ጉርብትና ጥሩ ጉርብትና ይኖርሃል። ዝም ብሎ ሄድኮ አይባልም። ነገ ጠዋት ጉርብትና ጎረቤት ሆነ ለመቀጠልም በጥሩ ፍቺ ሲሆን ነው መልካም የሚሆነው እንጂ አንተ 4 ኪሎ እንድትቀመጥ የሆነ አካል ቆርጠ በቃ ከዚህ በኋላ በዚህ እችን ከቆረጥ ጥሩ ሆኜ እኖራለሁ፣ አለበዚያ ይሄን ጋንግሪን ይበላኛልና ልቁረጠው የምትለው አይደለም። እንደዚህ አይደለም ስትዳር ፍቺ የሚፈጠረው። ወደ መደመር ጉዳይ አብይ አህመድ አሁን አሰብ ቀይ ባህር ፖለቲካቸው ተመልከቱ። የኮሚኒኬሽን ሰዎች የሚዲያ አጀንዳ ፍሬም እንዴት እንደሚደረግ እውቀት ያላችሁ ሰዎች ፋናና ኢትዮጵያ ቴሌቪዥን ማየት ትችላላችሁ። ጠቅላላ በሙሉ ስለ አሰብ ወይ ቲፒኤልኤፍ አፈሳ፣ ህገወጥ ህወሓት ምናምን ነው ዜናዎቻቸው በሙሉ። እነሱ ደግሞ ኤርፎርሳቸውን ጠንካራ ኤርፎርሳችን ሰራዊታችን አይበገረው ሰራዊታችን ይላሉ። በዚህ ስለ ሰራዊታቸው መልካም ነገር፣ ትግራይ ግን ህገወጥ ህወሓት ይላሉ። የትግራይ ወጣት እያፈሰ ነው። ባንዳዎችን ያመጣል ስክሪን ላይ አዲስ አበባ ላይ ባንዳዎችን። እዚህ ላይ እነዚህ ባንዳዎች ዝም ብለው በጥቅል ነው። እነዚህ ባንዳ ስም የለውም። ባንዳ ሲባል አቤት ነው የሚለው ያውቀዋል ስለማን እያወራው እንዳለ። ከዚህ ከብልጽግና ጋር ሆኖ ይሄ ሁላ ወንጀለኛ ብልጽግና ትግራይን አንቆ ይዞ የማይጠግብ ጄኖሳይድ ፈጽሜያለሁ ብሎ የማያምን የትግራይ ህዝብ በድዬዋለሁ ብሎ ለካሳ መነሳሳት የማይችል ለይቅርታ ልቡ መክፈት ያልቻለ ትራንዚሽናል ጀስቲስ እንኳን መስጠት ያልቻለ ማህበረ ደገ የጨፈጨፈው ኮሎኔሉ ደብረ ማርቆስ ሄዶ ኮር አዛዥ አድርጎ ብርጌደር ጀነራል ማዕረግ ሰጥቶ ሶፊያን አህመድ የሚባለው አማራን እየጨፈጨፈ ያለ ሰውዬ ገና ብዙ ኃጢአት አለበት። ብልጽግና እንኳን ከዚህ ጋር ሆነ ወደ ትግራይ ሰላም ልታመጣ ይቅርና ነገ ጠዋት አንተም ስደተኛ ነህ። ስደተኛ እመጣበታለሁ። ስለዚህ ስደተኛ የሚሆኑ ነገር ቅርቡ እንደሚሆኑት ግን ወደ መደመር ጉዳይ እንሂድ እና የአሰብ ጉዳይ እሱ ወደ አፎም ከጽምዶ ጋር ላስታውሳችሁ ፖለቲካ እንዴት እንደሚቀያየር ከራሴ ታሪክ ጋር ከግለሰብ ጋር አመሰግናለሁ። በጣም እወዳችኋለሁ። ደግሜ እላችኋለሁ፣ እውነትና ፍቅር ከሁሉም ይልቃል። ከኢሳይያስ ያላተረፍነው ነገር የለም፣ ሰብስቦናል። እናመሰግናለን። ወደ አፎም ኢሱ የሰላምና የነጻነት ዋጋ ከጤና ጋር ያመሳስለዋል። የመደመር ምስጢር ለፍቅር ለይቅርታ ብቻ ይሁን።
ለክፋት፣ ለመግደል አንደመርም። እደግመዋለሁ። የኛ የመደመር ስሌት ማባዛትም መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል፣ ጥበብ፣ ነዋይና እኔና ኢሱ ስንደመር የምንካፈለው አሰብ ይሆናል። ይሄ እንግዲህ እሱ ፍቅር ሰጥቶ አሰብ ሊወስድ ነው። ተመጣጣኝ ነው። ሰጥቶ መቀበል እንደዚህ ነው። ጨዋታው ቀላል አልነበረ። እኛ ከኢሱ ጋር ኢሱ ወደ አፎም በነገራችን ድፍረቱ ይሄ እኮ አንድ እንጭጭ ልጅ እኮ ነው። እንጭጭ ልጅ እኮ ነው። አሁን ኢሳያስ ድሮ ኢሳያስ ነበረ። መለስ ማለት መለስ አንቱ ሳይባል ነው ሄደው። አንቱ ሳይባል ሄደ መለስ። ሁሉም አሁን ኃይለሥላሴ ሲባሉ እንዲሁ ሁላችን ማለት ትልቅ ኃይለሥላሴ ከዚህ እኮ መጥቶ ምናምን አንተ በሚል ቋንቋ አንጠቀም ለንጉሠ ነገሥቱ። መለስ ግን እንዲሁ በወጣትነቱ ምናምን ነው ያየ ነው ሙሉ ነገሩ። ወደ ኤርትራ አካባቢ አሁን ኤርትራ ኢሳያስ የሚል የለም ፕሬዚደንት የሚባል ማንም ሰው ብትጠይቁ። ባለፈው ያየሁት እሱ ነው። ፕሬዚደንት የሚሉት ረይስ፣ አረብኛ ከሆነ ረይስ ይሉታል ወይ ፕሬዚደንት ነው የሚሉት። ይሄ ሰው አንድ እንጭ 7ኛ ክፍል ልጅ ኦልሬዲ አገር መሪ ነኝ ብሎ እዚህ አካባቢ መጣና አንድ 10 አለቃ የለበለች እሱ ወደ አፎም የሚመጥነው ሰው እንኳን እንትን አያደርግም። ይሄ በግል ዝም ብለህ እንደዛ ብትለው ችግር የለውም። ፓብሊክ ኤቨንት ላይ ፓብሊክ ስፌር ላይ ስቴትማንሽፕ እንትን እየተጫወት የሀገር መሪ የሆነ ንግግር እያደረግ በዚህ ደረጃ ተራ አሽቋላጭ ተራ የመድረክ መሪ የማይናገራቸው ቋንቋዎች ነው የተጠቀመው እዚህ አካባቢ። ወደ ዜናዊ ወደ አፎም የሚባል አለ። እኔ የመለስ ንግግር አለ ወደ አፎም ይሏል፣ ወደ ዜናዊ ነው የሚለው ያኛው። ሁሉም እንደዚህ ወደ ኤፍሬም ስብሐትን ነው ሁሉም ስብሐት የሚለው የለም። ወደ ኤፍሬም ነው የሚባል። የድሮ አመጣጣቸው ይሄ ታሪክ አላቸው። እነዚህ ጓድ ስለነበሩ እንደዚህ ይተዋወቃሉ እንትናቸው። ይሄ ከየት አባቱ አቋራጭ ገብቶ ነው ይሄ ኢሱ ወደ አፎም የሚለው? ድፍረቱ ማለት ይሄ እኮ ነው። ለመቀላቀል ቀላቅሎኝ እኔም የእናንተ እኩል ያለውን ብሎ ለመግባት የሞከረው ሙከራ ቀላል አልነበረ። አሰብ መውሰድ አሰብ ልውሰድ ያለበት ብቻ አይደለም፣ ብዙ ነገር አለ። ብትፈጡት ብዙ ነገር ይመጣል። ይሄ አሁን ስታስቡት እንዲህ በሚባልበት ጊዜ ከ1 ዓመት ከ2 ዓመት በኋላ የትግራይ ጦርነት ገባ። ማን የተሰለፈው? አብይ የገባበት ቅርቃር። አሁን ይሁት አሁን አብይ የገባበት ቅርቃር አማራ ስንት ሚሊዮን ያው ገበሬው ገባ አይባልም። ቢያንስ ኢሊቱ 99 ከመቶ ኢሊቱ አስገብተውታል። ጥቂት ናቸው። እገሌ ብለን መቁጠር እንችላለን እኮ ኢሊት። ሚዲያውንም ጳጳሱ ምናምን ደብረ ታቦር የነበረው ጳጳስ ጁንታ ከሚመራኝ ሰይጣን ቢመራኝ ያሉ ሰውዬ እና አቡነ ጴጥሮስ ምናምን አንድ ሰው አልሞተም። አክሱም አንድ ሰው አልሞተም። ፕሮፓጋንዲስቶች ወያኔ መምጣት የለበትም። የዲሲው አውደልዳይ ጳጳሱ ድልድዩ የዲሲው ወደል ጳጳስ ሽፍታ እንዴት ብሎ ለድርድር ይመጣል ያሉ አሜሪካ ስቴት ዲፓርትመንት ሄዶ ይሄ ኮንግረስ ሰላም አታድርጉ ያሉት ፕሮፓጋንዳ ነው። ይሄ በየቦታው ቮይስ ኦፍ አሜሪካም የትም ተቀቅሎ ገብቶ የነበረው ጋዜጠኛ አለ። ማት እኔ ስም ዝርዝራቸው መግለጽ እችላለሁ እዚህ ላይ ማት። ይሄን ተመልከቱ። ይሄ ልዩ ኃይሉ ምናምን ሎጂስቲክሱን ያስተላልፈው ያኔ የኦሮሞ ህዝብ ይሄ ሰንጋ አቅርብ ምናምን አቅርብ ካድሬውን ያው እንዴት አድርጎ ሞቢላይዝ እንዳደረገው ታውቁታላችሁ። ከጎኑ ነበር የኦሮሞ ህዝብ። አሁን ከጃልመሮ ጎን ነው፣ ከአብይ አህመድ አሊ ጎን ነው። ከአብይ አህመድ ጎን ነኝ ያለኝ ሀቱ ነው ምለው፣ ሌባ ነው ምለው፣ ውሸቱን ነው አይደለም። ከጃልመሮ ጋር ነው ያለው። ለእንጀራ ሲል ለቡሌ ምናምን ከአብይ ጋር ሊሆን ይችላል። ውስጡ ግን እኔ ውስጤ ኦነግ ነኝ የኦነግ ሰራዊት ነኝ ብሎ ነው የሚያምነው እሱ። ብልጽግና ይሻላል ወይ? ብልጽግና እኮ የምርኮኝ ስብስብ እኮ ነው። የምርኮኝ ስብስብ እኮ ነው። ኦሮሚያ የተቆጣጠረው የኦነግ ሰራዊት ቢሆን ኖሮ ኦፒዲዮ ወደ ትግራይ ጨከነው ያሳየው ጭካኔ ኦነግ ይጨክን ነበር? ይጨክናል? የኦነግ ሰራዊት ትግል የሚያቅ ቂም በቀል ምናምን የኦነግ ሰራዊት ሙርከኛ አይደለም። የሙርከኛ ስብስብ እኮ ነው ኦፒዲዮ። ሙርከኛ አይደለም ኦነግ፣ ሙርከኛ አይደለም። አልመራም። አገር የማስተዳደር ክልል የማስተዳደር እድል አላገኘም። ግን ቢያንስ የትግል ስሜት ያሉ ጃል እያሉ የመጡና ጃል መሮ ጃል ምናምን አይደል ጓድ እየተባባሉ የመጡ ብዙ ዓመት ነው። ቢሳካላቸው ባይሳካላቸው ኦሮሚያ አስተዳዳሪ ሆኑ እንደ ሽመልስ ይመጡ ነበር። እንደ ባጫ ደበሌ ወደ ትግራይ እንደዚህ አይነት ግፍ ይፈጽሙ ነበር? አይፈጽሙ ነበር።
ይህ ሙርከኛ ስብስብ ቂም በቀሉን ካልኩሌት አድርጎ የመጣበት ትርጉም እናውቀዋለን። እና አሁን አፋር ያለው ትናንት የነበረው አፋር አሁን ያለበት አፋር ምንድን ነው? እንኳን ዳቦ አላሳልፍም ሊል እንትን አይቅርና ሐጂ ማን ይሄ ማን አወል አርባ ሐጂ ኢብራሂም እዛው ሊበላው ተቃርቧል። እዛው በረዳ ያለው ማን እንደሚደፋው ማን እንደሚበላው አይታወቅም። ስለ ዳቦ ምናምን ጉዳይ አይደለም። አሁን ጉዳይ አይደለም። ሶማሌ ሞቃዲሾ ያለው ይልክለታል። አሁን ዘላንበሳ የገባው የመጀመሪያ ዘላንበሳ ሰራዊት የገባው የሞቃዲሾ ሰራዊት ነው። ሞቃዲሾ ገብቶ ዜጎቻችን በአንድ ቀን 94 ዜጎች ገሎ ሄደው የሞቃዲሾ ሰራዊት ነው የተመዘገበ ነው። ይሄ እና መንገድ ዝጋልኝ ሲባል የአልቡርሃን ሰራዊት ደግሞ አልፋሽካን ሰጥሃለሁ የተባለው አለ። እና ይሄ ሁሉ አሁን ከማን ጋር ነው ያለው ቢባል ከኦፖዚት ሳይድ ጋር ነው ያለው በሙሉ ከኦፖዚት ጋር። ለምን? ከአብይ ጋር ቱ ዚ ኤክስተንት ግብፅ ሄዶም እንዳላችሁ ባለፈ ተናግሬያለሁ። እዚህ ላይ ይሄ ነውረኛ መንግስት ቲፒኤልኤፍ አለው ለግብፅ መንግስት። አንድ ዲፕሎማት የነገረኝ ነው። ዝም ብሎ ይገርመኛል የዚህ ሰውዬ ባህሪ። ቲፒኤልኤፍ ህዳሴ ግድብ እኮ አይገነባም ነበር ቲፒኤልኤፍ ባይኖር። መለስ የሚባለው ከቲፒኤልኤፍ የመጣ ሰውዬ ነው ህዳሴ የገነባባችሁ። ስለዚህ ቲፒኤልኤፍ ለማጥፋት ተባበሩኝ። ህዳሴ ግድብ ከኛ ጋር ፍቅር በፍቅር ሆነን ተካፍለን አባይ ለእናንተ እንኳን ለእናንተ ለአፍሪካ ይደርሳል፣ ይበቃል። እናንተ ግን አግዙኝ ነው ያላቸው። ህዳሴ ግድብ የተገነባው በእነዚህ ምክንያት ነው። መለስ ነው የገነባው። መለስ ትግራዋይ ነው፣ ከቲፒኤልኤፍ የመጣ ነው። አግዙኝ ነው ያላቸው። ይሄ አሁን የኢትዮጵያ ወዳጅ ነው። ኢትዮጵያ መለጋሽ አትፈርስም ይላል። አናት ትፈርሳለች ኢትዮጵያ የምትባለው አትፈርስም። አንተ ግን ትፈርሳለህ። አንተ ትወገዳለህ። አንተ መቀመቅ ትገባለህ። ጥርጥር የለውም። በዚህ ጥርጥር የለውም። እኔ ዝም ብዬ አይደለም ስቱዲዮ እንደ ቁራ የሚጮህ ጥርጥር ስለሌለው ነው የምነግርህ። ግን ትናንት ታሪክን እየነገርኩ ነው። ለስልጣን ስትል ግብፅ ጋር ድረስ ሄደ የግብፅ ዲፕሎማቶችን ነግረሃቸዋል። እንደዛ ብለህ ነግረሃቸዋል። የግብፅ ዲፕሎማት የነገረን ነው የምነግርህ። አለቅላቂ ነው ይሄ። የመንግስት ባህሪ የለውም። ህዳሴ ግድብ ይላል በዚህ በኩል በአማርኛ፣ ለግብፆቹ ደግሞ ይሄን እንድጠፋ አግዙኝ ይላቸው። ለማንኛውም የመደመርና ምናምን ይሄ ካፈርኩ አይመልሰኝ። አሁን ካፈርኩ አይመልሰኝ ምንድን ነው የሚለው? ብልጽግና ቀይ ባህር ነው የሚለው ዜና። ቀይ ባህር 4 ኪሎ ኢትዮጵያ ታሸንፋለች እያለ 4 ኪሎ መቀመጥ ያቃተው 4 ኪሎ ማስጠበቅ የማይችል ስለ ቀይ ባህር ምን ያስባል? ኦፒዲዎች ምንድን ነው የሚሉት? አይ አብቹ ጉድ አደረገን እኮ አውቃለሁ እያለ ጉድ አስበላን እኮ ያለ አቅሙ እዚህ ጋር 360 የተዘጋጀው ትግራይ ሳያሸንፍ ዱቄት ናቸው እያለ አፉን እያወዛወዘ ሲናገር ቆይቶ አሁን በጨነቀ ሰዓት አማራን ማነጅ ሳያደርግ፣ ትግራይ ማነጅ ሳያደርግ፣ ኦሮሚያን ማነጅ ሳያደርግ ሁሉንም የአማራ ሸኔ የኦሮሞ ሸኔ ጁንታ እያለ አሁን ደግሞ ኤርትራ ቀይ ባህር ይላል። አንድ ሀገር ከስንት ሀገር ነው የሚቆመው ይላል። ሀገርም አይደለም እኮ ኢትዮጵያ። ይሄ ሰራዊት ከማን ጋር ነው እየገጠመ ያለው ቢባል የብልጽግና ሰራዊት ነው። የአገዛዝ ሰራዊት ነው። ማን የሚጠብቅ? አብይን ስልጣን የሚጠብቅ ኢትዮጵያውያንን የሚጠብቅ ሰራዊት አይደለም። ይሄ ኢትዮጵያ ማለት ማን? ትግራይ ነው። ኢትዮጵያ ማለት ትግራይ አገነስ ማን? አገነስ አገዛዝ። አማራ 50 ሚሊዮን አማራ ቀደም ፋኖ ያሸንፋል ሲል ነበር። ይሄ ያሸንፋል የሚል ይሄ አማራ ያሸንፋል። ከዚህ ጋር የገጠምከ ያለው የኢትዮጵያ ወጣት መከላከያ ያለው። ስለዚህ ኢትዮጵያ የሚባለው ይሄ ነው። አማራ ነው ኢትዮጵያ እየተባለ ያለው አማራ ነው እየገጠመ ያለው ማለት ነው። ይሄ እንቅጩ ነው የምነግርህ። አገዛዙ የሚጠብቅ ሰራዊትና አገነስ የኢትዮጵያ ህዝብ ነው እየገጠመ ያለው። አገነስ ትግራይ፣ አገነስ የኦሮሞ ህዝብ፣ አገነስ ደምቢዶሎ፣ አገነስ አድዋ፣ መቀለ፣ የትና የት ባህር ዳሩም ምናምን ማቻካለ ሁሉንም አፋሩ በረሃለ በርታ ያው እንዳለ ነው። ኦብነግ እንዳለ ነው የምታውቀው ጉዳይ ስለሱ ያንተ ጉዳይ ስለምታውቀው ብዬ ነው እሱን ማልጠቅሰው። እና ይሄን ትንሽ አብይ የሚወቀስበት ኦፒዲዮ እየወቀሱት ነው። ይደርሰዋል ብዬ አስባለሁ። አስበላን ነው የማይሆን ነገር ነካክቶ የትግራይ መፍትሄ ሳያገኝ ቀይ ባህር ብሎ ሄዶ ዘው ብሎ ገባ። እኔም ነግሬዋለሁ። አንተ እንዴት ነው የምታስበው ፖለቲካ? እኔ ብሆን የትግራይ ይሄን የመሰለ ጦርነት ከትግራይ ጋር ነበረኝ ጦርነት ተቻችዬ መፍትሄ አግኝቼ እሱን መፍትሄ ሳላገኝ ሌላ ነገር አማትሬ ይሄን ይገባኛል አሰቢ ኬኛ አልልም ነበር። አሰቢ ኬኛ ቀይ ባህሪ ኬኛ አይባልም እሱ። ከዛ በኋላ ሁለቱ
መጥቶ ምን ሊያደርጉ እንደሚችሉ አንተ ያደረግከው ማለት ነው። ትላንት ያደረግከው ሊያደርጉኝ ይችላሉ ብለን እንዴት መገመት አቃተ? ደግሞ አንተ በአማርኛ የተኮላተፍክ ቋንቋ ትችል። አሁን ትግርኛ በትግርኛ ነው የሚያወሩት፣ ወዶ አይደለም በትግርኛ ነው የሚያወሩት። ለማንኛውም ወደ የ11ኛ ክፍለ ጦር 2 ደቂቃ ምናምን 2 ደቂቃ ወይ 1 ደቂቃ ከምናምን የሚገርም ጨዋታ። ምርኮኞቹ 11ኛ የምትባለው ክፍለ ጦር የተማረከች ጊዜ የሆነ ምን እንደሚባለው ገደቢስ ነው የሚባለው፣ እድል የሌለው ገደቢስ ነች። 11ኛ አለቆቹ በሙሉ ነው የሚባረሩት። እዛ ተመረከም ቆላ ተንቤን። እንደገና ሌላ 11ኛ አዛዥ መጣላት፣ እሱም ተማረከ። እንዲያም ልጁ ነበረች፣ ኢትዮጵያ ቴሌቪዥን ጋዜጠኛ ነበረች። አባትሽ ተማረከ ብሎ እዚህ ሚዲያ ላይ ስናቀርበው በቃ በጣም እሪ አለች አሉ። በህይወት አለ አለች። የት ሄዳል አለ። ደግሞ የህወሓት ታጋይ ነበር እኮ የህወሓት ታጋይ ነበር። ሁለተኛው ከሁሴን መሐመድ በኋላ የተማረከው 11ኛ የህወሓት ታጋይ ነበር። ከህወሓት ታጋይ ወደ ምናምን ከዛ ሆ ብሎ መጣ። ሆ ብሎ ወደ ትግራይ ዘመን ማረኩት ራሳቸው። እንዴት እንደነበረ በ2 ደቂቃ ለየት ያለ እኔ የማይሰለቸኝ ኮሜዲዎች አሉ። ዝም ብዬ ሺህ ጊዜ ደግሞ የማይሰለቸኝ ከአማርኛ የወርቅ የወንድማችን ነፃነት ወርቅነህ ኮሜዲ ሁሌ አይሰለቸኝም። ባየው ምንም ሁሌ ደጋግሞ ደስ ይለኛል። እና የኤርትራ ኮሜዲ አላል ሱዝኒ ነው ዝም ብዬ ነው የማየው፣ ምንም አይሰለቸኝም። የእነዚህ ሁለቱ ንግግሮች 2 ደቂቃ ዝም ብላችሁ ብትሰሙት ዩኒቨርሳል ነው። በቃ በፍጹም የሚቀጥለው ዓመት ብትሰሙት ያው ነው። አብረን እንስማው ትንሽ እንስማው። በተለያየ ጊዜ አንተ የት ነው የተያዝከው? ጩቤ በር በስተ ወደ ቆቦ ስቴር ከጩቤ በስተግራ ይሄ ላሊበላ መስመር አለ አይደል? ወደ ሲሳ አማያ የሚባል አለ። 15 ኪሎ ሜትር ነው ተዘግተን ይዘን የሚባለው ወሳኝ ቦታዎች ይዘን። እነዚህ ደግሞ የተረገሙ ክፍት ቦታ እያዩ ሹልክ እያሉ የገቡ በቃ መከራ በሉ። 4 ቀን ሙሉ ብቻዬን እዛ ስጋተር መጨረሻ በትንትናችን ነው። አሁን ሁኔታው አለቀ። ልክ በ21 4 ሰዓት ላይ ተደዋወለ። በቱሪያ በመገናኛ የለም እንደ ድሮ ረጅም ርቀት ምናምን የለም። በቱሪያ ነው በቃ አህዱ እየመጣልህ ነው አለ። በቃ አሁን በኋላ የት አባት ይሄ ጁንታ ቤት አባሽ ትገቢያለሽ ያዝ ብለን ያዝ። በ5 አቅጣጫ በተመሳሳይ ሰዓት ብትናረው እናንተ እኔ ግን የነገርኳቸው ገና ሲጀምር ይሄ ነገር ሊበላሽ ነው አስተካክሉ ብዬ ተናገርኩ። ታረታው ዝም ብሎ ለበራዎች ናቸው። ምንም አያመጡም። ባክ ተኩስ ምናምን ስለሌላቸው በቃ ምንም ችግር የለም ያዝ ምናምን። እሺ በ18 2 ሰዓት የተጀመረ ውለን አደር። በ19 ውለን አደር። በ20 እንደዚህ ውለን አደር። በ21 4 ሰዓት ላይ ማንገዳገድ ጀመሩ። 4 ሰዓት ላይ 25ኛ ከኔ አስሮ ነው ያለው። አረጋገጥኩ አለ። ምን ሁኔታ አላለኝ አለ አድማሱ። አይ ሁኔታው ተበላሽቷል እየነገርኳችሁ ሁኔታው ተበላሽቷል። እንደምን ብላችሁ መውጣት ትችላላችሁ? እንዴት ብለን መውጣት እንችላለን? ታንኮቹ ልክ ያቻሉ። ለምን በታንካት ወጣ? ጦሩን አስብልቼ ከሞት ከጦሩ ጋር ልሞት እንጂ እኔ ማን አለቃ ነኝ? ጦር እዚህ ቅር እኔ በታንክ መውጣበት አልወጣም። እንደዛ ከወጣሁ አዶይን እየወጣለሁ፣ ከቀረው ደግሞ ከአዶ ጋር እቀራለሁ እንጂ እንደዛ አላደርግም አለ። አሁን ምን ሆነ? 25ኛ ነቁሎ ሄደ። በ25ኛ የመጣውና በላይ በተኩሎሽ የመጣው ግጥም 3 ዙር ለእኔ ማን ያዙ መሰለ? ደደቤት፣ ጽናት፣ አሞራው የሚባሉ ክፍለ ጦሮች ግጥም አድርገው ቤት ልክ በቁጥር አለ አይደለም የሆነ ይሸጣል ተለጥፈው ቆይተው ልክ እንደዚህ ብሎ በቁጥር 1 2 3 እንዳልካቸው ደርሰን ወደ ሸጡ ልንገባ ስንል ልክ ከላ ደደደደደደ እርግፍ ለኔ ወስዶ መስሎ ግልበት የኔ ምክትል ነበር። አበባ ብርጌዳ ዘይ ነበር። አበባ የኔ ምክትል ነበር። አበባ እኔ ጋር የነበረ ነው። አስተባብረ ይዘውታል። እሱንም ወስዶ ድርቅ ሞተ። በዚህ ቢባል የት አበባው ነፍስን ይማረው ነው ሞተ። እሱም አለው አበባው የኮር አዛዥ ምክትል ክፍለ ጦር የ11ኛ አዛዥ ነበር። እኔ ጋር የነበረ ይላል። ያኛው ሲኒየር ነው። 11ኛ ቆላ ተንቤን ታውቁታላችሁ። ሁሴን መሐመድ ቆላ ተንቤን። ይሄ ናሬቲቭ ይሄ ሊትሬቸር ዳንኤል ክብረትን ይበልጠዋል። በዚያን ቋንቋ ዳንኤል ክብረትማ ደረቅ አይደል ንግግሩ። ምርኮኛ
ሰዓት አይቀይርም። ብዙ ጊዜ ከዚህ በፊት የተናገርኩ የባጫ ደበሌ ንግግር አይደል አንተ እኮ ፈጠራ ነው የምታወራው ያለኝ አንድ ልጅ አለ። አሁን ይሄ ኮሎኔሉ በሙሉ ቁጭ አደረገው። ማን እንደማረኩት ሁላ ገለጸል። ማን የማረኩት በዚህ በኩል በቆረጣ መጥተው ነው። ቦታው አመያ ነው የሚባለው በላሊበላ እና የተረገመች እነዚህ የተረገሙ መጡ። በዚህ መጡና ሹሉክ እያሉ እኛን እንትን አደረጓል። 21 4 ሰዓት ላይ አለ። በ21 4 ሰዓት ላይ መንገዳገድ ጀመርን። በቃ አጠፉን እና ሰራዊት እየመጣልህ ነው አሉኝ እና 25ኛም ክፍለ ጦር እዛ አስራለች እና እየገጠመች ነው። እሱን አረጋግጫለሁ ይላል። ሁኔታው እየተበላሸ ማለት ትዴፍ እያሸነፈ መሆኑ ገባኝ እና የማረከችኝ ደደቢት፣ ጽንዓት፣ አሞራው የሚባሉ ክፍለ ጦሮች ናቸው። እኔን ከኋላ ግጥም አድርገው ድርግም ነው ያለው። ድርግም አደረጉልኝ። እዚህ ጋር ወደኩ ነው የሚለው። አበባውም ሞተ ይላል። ሙርከኛ ሰዓት አይምታታበትም። ይሄው በ21 4 ሰዓት ላይ ይላል። በ21 4 ሰዓት ባጫ ደበሌ ሰኞ ቀን ነው የተማረከው። ከሌሊቱ 7 ሰዓት ዝናብ እየዘነበ ዶፍ ዝናብ እየዘነበ እና ዝናብ ሲዘንብ እና ከ7 ሰዓት ሌሊት ሲሆን ትዝ የሚለው የተባረከበት ሰዓት ነው። ይሄው የእሱ ምስክር ነው። እኔ የነገረኝ ነው። እኔ ከነገሩኝ ነው እዚህ ሚዲያ ላይ የማመጣው እኮ 7 ሰዓት ሌሊት ነው የማረከው። እንደዚህ በዚህ ሰዓት ነው ዶፍ ዝናብ እየዘነበ ነው። አይረሳም። ይሄ በጣም ጣፋጭ ንግግር ነው። አስተማሪም ነው። በጣም የሊትሬቸር ቋንቋ አጠቃቀሙ ምናምን በጣም ገላጭ ነው። ለብልጽግና ነው ይሄ። ከቀጥለን አብይ አሸነፍኩ ብሎ ዳንሻ ምናምን እኔ ስለማላቀው እኔ አላቀው ከሽረ ወደ አካባቢ ብዙ አላቀው ሄጄ አላቅም። ድሮ ያው ብሄድ ደስ ይለኝ ነበር። ይኸውላችሁ ትግራይ ውስጥ ሆኜ ብዙ ዓመት ሄጄ አላቅም። ወደ እንዳባጉና የሚባል እንኳን አላቅም። ግን እሱ ወታደር አውቃለሁ ትግራይን አውቃታለሁ ለማለት ዳንሻ፣ ሑመራ፣ አድጎሹ ምንድነው ሸራሮ፣ አዳሀገራይ፣ አዳሮ፣ ሽረ፣ ሰረራ ምናምን እያለ መጣ። መቀለ መጣ። ከዛ ይሁላ በአንድ ደቂቃ መቀለ ገባና አንድ ሰው አልገደለም መከላከያ አለን። አንድ ሰው እንደዚህ አይነት መከላከያ በዓለም ታይቶ አይታወቅም እያለ ሰው የፈጀ የጨረሰ ፋብሪካ እያወደመ አገር እያወደመ ሴቶች እየደፈረ የመጣ ሰራዊት ማለት ነው። ይሄ ጊዜ አብይን አሁን አስቡት። በዚህ ሰዓት ቁልጭልጭ ብሎ ሚዲያ እየተከታተለ ምን ተባለ እያለ መረጃ እያፈነፈነ የሚውል ሰው ነው ይሄ እና አሁን ካለ ትንሽ ቀብረር እናድርገው። ትንሽ የትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም ይሄ ጊዜ አለፈ። ይሄ ጊዜም አለፈ። እንደ ጀግና በቃ እኔ ይሁላ እኮ ማን የተቆጣጠረ ብልጽግና እዚህ ላይ ማን የለም። ኤርትራ ሰራዊት የሚባል አይጠራም እዚህ ላይ እኮ። እዚህ ላይ ፊሊጶስ ነበር በአዳ ሀገር የመጣው አበባው ታደሰ ጋር ከአበባው ጋር ታሪክ አለ። አሁን ጉዳይ ሌላ እሳት ውስጥ የገባን ስለሆነ እንጂ የምንናግረዋል። በመጽሐፍ የሚወጣ የኢትዮጵያ ገመና፣ የአብይ አህመድ ገመና፣ የአበባው ገመና የኢትዮጵያ ገመና ነው ተብሎ የሚነገር አለ። አዳ ሀገር አካባቢ የፈጸመው ሰው አበባው ታደሰ አዳ ሀገር የፈጸመው አለ። ይሄ የሚናገረው እኛ እንደዚህ ነን፣ አንድ ሰው አልገደለ መከላከያ ብሎ ሲኮፈስ የነበረ ነው። አሁንስ ሀቱ ትደግማታለህ ወይ? ቋንቋ ነገ ጠዋት ነው። ለማንኛውም አብይ ወደ ቸርች እንውሰድ። ወደ ቀጥለን አትፍሩ መከር ዛሬ የሆነ ሰንዴ የት እንደሄደ አይታወቅም። ኩንታል እኛ ስንዴ በስንዴ ይላል ጌታ አለ ይላል። አትፍሩ ጌታ ስላለ አትፍሩ። ከዚህ ፉከራ በኋላ ተንሸራቶ ወደ ጌታ ወረደ። በነገራችን ሰው ሲፈራ ሁሉ ቤተክርስቲያን ነው የሚሄድ። ቤተክርስቲያን ደርሼ ልምጣ ነው የሚለው። ምንም አንድ ቀን ቤተክርስቲያን ሄዶ ማያውቅ ፈጣሪያችንና ሕዝባችን ከጎናችን ይሆናሉ። ዛሬም እንደ ትናንቱ ላረጋግጥላችሁ የምፈልገው ኢትዮጵያ አትፈርስም፣ ኢትዮጵያ አትለያይም። ኢትዮጵያ ያሰበችውን ከማሳካት ማንም አያቆማትም። ለዚያ በቂ የሆነ ዝግጅት ያደረግን በብዙ ችግር ውስጥ የተማርን ስለሆን ግራ ቀኝ በሚሰሙ ነገሮች ሳትናወጡ ይሄ ዜና አትፍሩ ማለት የጭንቅ ጊዜ ስለሆነ ነው። ቀጥለን እንደው መሃል ላይ እንደ መዝናኛ ፕሮፓጋንዲስቶች ምን ይላሉ? እዚህ ያለ ቀጣይ ስደተኛ ፕሮፌሰር ነው። ይሄ ስንት ሰው ያየዋል? 96 ሰው ያየዋል። 96 ሰው ዋትስአፕ ግሩፕ ላይ ቢሰራ ዋትስአፕ ግሩፕ ላይ ቢናገር ጥሩ ነበር። የሞት ነጋዴዎች ይላል። የሞት ነጋዴዎች ስብስብ
ፕሮፓጋንዳ ብልጽግና እነዚህ ወደ ስክሪን ያመጣል። በሙሉ አምጣቸው፣ አንድ ባንድ አጋልጣቸው። ኦልሬዲ የተመታ ፊት ነው ያላቸው። እነዚህ ምንም መሆን አይችሉም። የተመታ ፊት ነው። ነገ ጠዋት ስደት ነው በነገራችን፣ ምንም አማራጭ የላቸውም፣ ይሰደዳሉ። በጣም ብዙ ወንጀል የሰራ ይሄ ከመቀሌ ዩኒቨርሲቲ ጀምሮ ብዙ ነገር አጣጣለሁ። ሌላ ደግሞ አለች፣ ሌላ ፕሮፓጋንዳ እዚህ አካባቢ ብልጽግና እኮ ሲጎር ጉራ አይደለም፣ ቀላል አይደለም። ካይሮ ለምን ተንቀጠቀጠች ነው የሚለው። ካይሮ ፈራች ማለት ነው። ካይሮ ለምን ትፈራለች? ማን ያንቀጠቀጣት? ለምን ፋና ፕሮፓጋንዳቸው ቀላል አይደለም። እንዲሁ ሌላን ጨምር ትንሽ እዚህ ላይ ይሄም ህወሓት በሰላም ይሙት ሞተዋልና በሰላም ይሙት፣ በሰላም ይረፍ ማለት እኮ ነው። በሰላም ይመረፍ ጸጉራቸው ላይ ሰው ደግሞ ኤአይ ደግሞ እቺ መንጀሮነት መስለኛል። አንደኛው ደብረጽዮን ነው፣ አንደኛው አይታወቅም፣ ማን እንደሆነ አይታወቅም። የሆነ ይታያል ከኋላ እንዴት አድርጎ እንደሚሰሩት ህወሓት በሰላም ይሙት ይላል። ያሳይሃለሁ። ህወሓትማ ይቀጠቅጠሃል። እየነገርኩ ነው፣ አስረግጬ ነው የምነግርህ። ይሄ ዝም ብሎ ቋንቋ አይደለም። ይቀጠቅጠሃል፣ ያስተምርሃል። ይሄም ተመልከቱ። ብቸኛዋ የአፍሪካ ፈርጥ መከላከያ ሰራዊት እንትን እያደረገ ነው። የፋና ፕሮፓጋንዳ ነው። ብቸኛዋ የአፍሪካ ፈርጥ። ይሄ ነገር ትንሽ እናሳርፈውና ተመልካቾች ወደ ኢቢሲ ሁለት ሶስት ጉዳዮች አሉ። ኢቢሲ ያው እንዳልኳችሁ ፋና ማለት ፋናም ቴሌቪዥን እዛ ያሉ ጋዜጠኞች ነን ወይስ ፕሮፓጋንዲስቶች ነን? ጋዜጠኞች ከሆናችሁ በጋዜጠኝነት ስራችሁ ነጻ ትወጣላችሁ። ከተጠያቂነት ግን አትድኑም። አንዳንዶቻችሁ ጥርጥር የለውም። እንጀራ ሆኖብኝ ነው ጋዜጠኛ ተብዬ ነው የገባሁት፣ በይ ተብዬ ነው የገባሁት፣ ኤዲተሪያ አሳስቶኝ ነው ምናምን የምታደርገው ጦርነት የምትቀሰቅሰው ጦርነት እንደዚህ አድርገህ የብልጽግና አቀጣጣይ ሆነ የብልጽግና አገልጋይ ሆነ የምታደርገው ነገ ጠዋት ኮንሲኩዌንስ በጣም ከባድ ነው የሚሆነው። ትግራዋይ ይጠይቀሃል፣ አማራ ይጠይቀሃል፣ ኦሮሞ ይጠይቀሃል፣ ያሳድድሃል። የት ገባ እየተባልክ በሞያሌ እንዳይወጣ በቦሌ እንዳይወጣ ተብለህ ትሳድዳል። ነገ ጠዋት ለህግ እንድትቀርብ ማለት ነው። ህግ ትቀርባለህ። በሙሉ ስክሪንሾት ያዟቸው። ስክሪንሾቶች ምንም ጥርጥር ነገ በፍርድ ቤት ፊት ነፃ ነው አይደለም እዛው ይታያል። ስክሪንሾት ወሰዷቸው። በተለይ ደግሞ ፓብሊክ የሚታወቁ ፌክ አካውንት ምናምን ችግር የለውም። ዝም ብሎ ፌክ አካውንት በተግባር የሚታወቁ በመልክ በቬሪፋይድ አካውንት ብልጽግና የዚህ ጄኖሳይደር መንግስት ደጋፊ ሆኖ ሶሻል ሚዲያ ላይ ካምፔን የሚያደርግ ያዟቸው። ነገ ጠዋት እንፋረዳቸዋል። የትግራይ ህዝብ፣ የአማራ ህዝብ ይፋረዳቸው፣ የኦሮሞ ህዝብ ይፋረዳቸው። ሰላሌ በድሮን የምትሞተው እናት ትፋረዳቸዋለች። በሙሉ ይታወቃሉ። አንዳንዶቹ ይታወቃሉ። ምንም ጥርጥር የለው። በድብቅ የማይታወቁ ከሆነ ያዟቸው እነሱ በማስረጃ በየትኛው ሶሻል ሚዲያ ላይ ያሉት እና በህግ ትጠየቃላችሁ። አንድ ሶሻል ሚዲያ ላይ የወጣ አንድ አስገራሚ ጨዋታ አለ። አስገራሚ ጨዋታ ትንሽ ለሞራል ግንባታ እችን ተመልከተዋት እስቲ ተመልከተዋት። ካለምንም ጥርጥር የኢትዮጵያ ሉዓላዊነት የኢትዮጵያ አንድነት ዛሬ ለኢትዮጵያ መንግስት ስጋት አይደለም። በተሟላ መንገድ ሉዓላዊነታችንን ከማንም ኃይል መጠበቅ እንችላለን። በተሟላ መንገድ እንደዚህ አይነት ቁመና የፈጠርነው በስራ ነው። ይሄ ዝፍዝፍ ተዘፍዝፎ በቁመና እኛ በጣም ከየትም እያመጡ ነው። ሚዲያ የምትከታተሉ ከሆነ ሶሻል ሚዲያን በሙሉ አብይ የተናገራቸው ለወታደር ሞራል ግንባታ እናሸንፋለን የሚል ኢትዮጵያ አትፈርስም የሚል ኢትዮጵያ አትፈርስም ማለት ስልጣኔ አልቀማም ማለት ነው። 4 ኪሎ አታባረሩኝም ማለት ነው። ሌላ ቋንቋ የለም እኮ። ኢትዮጵያ አትፈርስም ማለት ማን ጋር ነው? አንተ ጋር ከማን ጋር ነው እየገጠምክ ያለው? ከትግራይ ጋር፣ አማራ ጋር። ያለ አማራ፣ ያለ ኦሮሞ፣ ያለ አማራ፣ ያለ አፋሩ፣ ያለ ትግራዋይ ኢትዮጵያ የትኛዋ ኢትዮጵያ ነች? አንተ እንደ ገፍ ዝም ብለህ ከቡና ከምናምን ለቃቅመ የምታመጣው ከደቡብ ከኦሮሚያ የምታመጣው የደሃ ልጅ ነው። እሱ ነው ያንተ ኢትዮጵያ ማለት። ድህነቱ ተጠቅመ ድህነቱን ኤክስፕሎይት አድርገ ወደ ጦር ግንባር የምትማገደው የደሃ ልጅ ከደቡብ አካባቢ የምታመጣው እሱ ነው። እሱ እኮ አይደለም ኢትዮጵያ ማለት እኮ። እሱ ብቻ አይደለም እኮ አለ እኮ እንዳለ አንተን የገጠመ እኮ ኃይል እኮ ኢትዮጵያዊ እኮ ነው። እና እሱ ነው ኢትዮጵያ አትፈርስ የሚባለው ቋንቋ ስልጣኔ አልቀማ ነው። እሱ ትቀጠቀጥ ትሰማዋለህ። ወደ መስፍን አርአያ አንድ ቀልድ አለች። ፕሮፌሰር መስፍን አርአያ በጣም ነው የሚጫወት። በነገራችን ላይ እንዲሁ የተፈጥሮ እንትን አላቸው። ተፈጥሮ ጊፍ ማለት ቤንሻንጉል ጉሙዝ ወለደች ባለች ከቤንሻንጉል ጉሙዝ የመጣች አንድ መርዶ ነው የሚኖረው። የሆነ መርዶ ነጋሪ ሄራልድ የሆነ ብስራት ነጋሪ ምናምን ናቸው ሰውየው። ባለፈው ከጋምቤላ መጣች ምስክር ተባለ ወለደች ይላል። አሁን ከቤንሻንጉል መጣ ወለደች እና ኮሚሽናል ነው
ባለፈው ምስክር ተባለ። የስም መደራረብ እንዳይመጣ ነው። ችግር የለውም እኮ የጋምቤላው ምክክር ከተባለ የቤንሻንጉል ምክክር ከተባለም ችግር የለውም እኮ። ከአንድ ቤተሰብ ብቻ ሁለት ስም አይቻለው እኮ። ከአንድ ቤተሰብ ለአንድ ሰው አንድ ስም ነው የሚሰጠው። ለሁለት ክልል አንዳንድ ስም ችግር አልነበረውም። የፕሮፓጋንዳ ግን የአንድ የስነ አእምሮ ምሁር ፕሮፌሰር የሚባል ለጨዋታ አንዲት ከቤንሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። የታመሙም ድነው እየተመለሱልን ነው። የልብ ኦፕራሲዮን የተደረገላቸው ድነው ወደ ምክክሩ ገብተዋል። በእውነት እንግዲህ ብሪፊንግ እኮ ነው፣ ዴይሊ ብሪፊንግ ነው ይሄ። ዴይሊ ብሪፊንግ ከቤንሻንጉል እንዲሁ እርጉዝ ነው የሚመጡት ወደ እንትን ሁሉም እርጉዞች ናቸው። ሌላ ገና የሚወልድም ጠብቃለን ይላል። እንደዛ ነው እንዴ የምክክር ኮሚሽኑ? ይሄ ኒውስ መሆኑ ነው። ስለ አጀንዳ ቴሌፎናቸው ቀምታችሁ እያስፈራራችሁ ከሰው ጋር ፌስቡክ አትዩ ምናምን አትዩ የሚል ጠቅላይ ሚኒስትር አራት ኪሎ ተቀምጦ እሱ በየቀኑ ቲክታክ ላይ ምናምን ላይ ኮሜዲ ጭምር እያየ እያደረ እናንተ ግን ኢንፍሉዌንስ እንዳያደርጓችሁ አትዩ አይደለም። እንደዚህ እኮ ነው እያለ ያለው። ፌስቡክ አትዩ የሚል ጠቅላይ ሚኒስትር ያለበት ሀገር እንዲሁ ምክክር ላይ 8 አጀንዳ አለ። አንድ ሰው ነው የምትወያዩት እንጂ ሌላው የእናንተ ጉዳይ አይደለም ብሎ አፍኖ ያስወስናሉ። ሰውዬው እኮ ፕሬዚደንት ነኝ ብሎ ለመስከረም የተዘጋጀ ነው። እንደ ቋመጥክ ትቀራለህ። መስከረም አንተ ፕሬዚደንት ሆነ ኢትዮጵያ ጠቅላይ ሚኒስትር ሆነ ልትቀጥል መስከረም፣ አሁን የሚቀጥል መስከረም እንደ ቋመጥክ ትቀራለህ። ጉራ ከሆነ የነገ ሰው ይበለን። የኢትዮጵያ ቴሌቪዥን አንድ ጉድ ያጋለጠው አንድ ጋዜጠኛ ቲክቶከር ነው። ይሄ የአምና ፎቶ መጠቀም መገረብ ነው ማለት አይታይም። ኤአይ ምናምን ያመጡ ጎግል ይሆናል አይደል? የድሮ ፎቶዎችን ያመጡና ይሆናል። ህዳሴ ግድብ 1400 ቶን አሳ አመረተ የሚል ዜና አምና የሰሩትን ዜና ኢትዮጵያ ቴሌቪዥን መጥቶ ዘንድሮ ሰራው ራሱ እና ሰውየው አልቀየረውም፣ ዜናው አልቀየረውም፣ አሳውም አልቀየረውም። የአሳው ፎቶ ማለት ነው። ተመልከቴ አንዳንድ ነገሮች እነሱ ስለሚረሱ ሁላችንም የምንረሳ ይመስላቸዋል መሰለኝ። አሁን ይህን ተመልከቱት። ይሄ የዛሬ ዓመት አካባቢ ፎቶን በደንብ ይውልኝ 14,000 ቶን በላይ አሳ በቀን የህዳሴው ግድብ ላይ ተመረተ የሚል ዜና ኢቢሲ ላይ የተላለፈ ነው። ይህ ራሱ ፎቶ ትላንትና ፋና ላይ ሰውየው ራሱ ነው፣ ፎቶ ራሱ ነው፣ አሳው ራሱ ነው፣ ሁሉም ነገር ራሱ ነው። ከዓመት በኋላ ደግሞ ትላንትና ዜና ላይ 10,000 ቶን ምናምን። አይ ቲንክ የባለፈው ዓመት እኛም ስንል ነበረ ሁላችንም በቀን ይሄን ያህል ቶን አይመረትም ብለን በዓመት እንላለን ብለው ተሳስቶ ይሆናል ምናልባት በቀን ያሉት ብለው ነው። ግን ምንድነው አምና በዚህ ሰዓት የተጠቀሙትን ፎቶ፣ ምስል፣ አሳ፣ ሰውዬ ተጠቅመው ዜና ሰሩ። አመረትን ይሄን ያህል ቶን አሳ በዓመት ብለው ከዚያ እንደገና በዓመቱ ራሱን ምስል ተጠቅመው እንግዲህ ይሄን ጉድ እንዲሁ ብናጋራችሁ ብለን ነው። ሶሻል ሚዲያ ላይ የኢትዮጵያ ቴሌቪዥን እንዴት እየተዋረደ አሳ ጭምር ፎቶ ሳይቀይሩ የአምና ፎቶ ጎግል እያመጡ አመረትን እያሉ ዘንድሮ ተመረተ እያሉ የአምና ዜና ዘንድሮ ዱፕሊኬት አድርገው ይሰራሉ። በመጨረሻ ላይ አንድ ዜና ይቀረናል ካልሰማችሁ። ድሮን አማራ ክልል ድሮን በወንጭፍ ወደቃሉ። በወንጭፍ ነው ወንጭፍ እንበለው በምን እንደወጣሉት አይታወቅም። ተመቶ ነው የወደቀው ሰማን። ዝም ብሎ ነው የወደቀው ስንሰማ አይ ተመቶ ነው አሉ። አማራ ክልል ወሎ አካባቢ ነው የወደቀው። እንደምታዩት ነው። መጠነኛ ድሮን ነች። ብልጽግና በሄደበት የተመታ ነው። ይሄ ለአማራ ሕዝብ ትልቅ ዜና ነው። በጣም ትልቅ ዜና ነው። ከአማራ ክልል አካባቢ የተሰማው ምን አይነት ችግር እንደገጠመው ብልጽግና የሚያሳይ ዜና ነው። ይሄ በቀላሉ የሚገለጽ አይደለም። አሁን አብይ ከገባበት ቅርቃር አንጻር መጨረሻ ተመልካቾች ወደ ቀጠናዊ የሆነ አንድ ጉዳይ እናንሳ። ቀጠናዊ እንዴት ነው የሁቲ አማጺዎች ወደ የመን አካባቢ ያለው ሁኔታ ኢትዮጵያ እንዴት አፌክት ሊያደርጋት ይችላል የሚለው ጉዳይ ትልቅ ጉዳይ ነው። ሁቲ በኢራን በኩል የሚደገፉ ግዙፍ ሚሳይል ምናምን ጭምር ያላቸው ኃይሎች ናቸው እና የሳውዲ አረቢያ ኤርፖርትን አጋይተውታል። አሁን ሳውዲ በሚቀጥለው አንድ ወር ብቻ 7 ቢሊዮን የአሜሪካን ዶላር ትከስራለች። 7 ቢሊዮን ይጠበቃል። 7 ቢሊዮን የአሜሪካን ዶላር ትከስራለች በሁቲ ጥቃት ምክንያት ማለት ነው። እንግዲህ የባብል መንደር የሚባለው መዘጋት
የሆርሙዝ መዘጋት ምናምን ይሄ ምን ጣጣ ሊያመጣ እንደሚችል ተመልከቱ። በኢኮኖሚው ቀይ ባህር 30% የዓለም ኢኮኖሚ ሚሽከረከር እንትን የሚለው በዛ የሚዘዋወረው በዛ በቀይ ባህር ነው። ይሄ የሆርሙዝ መዘጋት አሜሪካና እስራኤል አካባቢ አሜሪካና ኢራን ያሉበት ጦርነት ጉዳይ ስታዩ አሁን የኢትዮጵያ የነዳጅ ችግር ባለፈው ምን እንደገጠመ እናውቀዋለን። ገና ጦርነት ምናምን ሳይጋጥም ምናምን የኢትዮጵያ ኢኮኖሚ የኢትዮጵያ አጠቃላይ ያለው የኑሮ ውድነት ተጨምሮ ምን አይነት ቀውስ ሊያጋጥም እንደሚችል ኢትዮጵያውያን ማየት መቻል አለባቸው። በዚህ ሰዓት አብይ ይሄን የምናገረው በኢትዮጵያ ቴሌቪዥን ሊያወራው አይችልም። ገና ፕሮአክቲቭሊ ይሄን ሊያጋጥም ይችላል ብሎ ማሰብ አይችልም። ለህዝቡም አዌርነስ መፍጠር አይፈልግም በፍጹም። ቀይ ባህር ይላል በዚህ በኩል ቀይ ባህር እየገባው ነው ይላል። እዚህ ላይ ወረድ እዚህ ጋር ሌላ ችግር ውስጥ እየገባ ነው። በፍጹም እዚህ አካባቢ ንቅንቅ እንደማይል እያወቀ ግን ያው ከጦርነት ሰርክል መውጣት የማይችለው ብልጽግና ከባድ ቀውስ እየመጣ ነው። ከባድ የጦርነት ቀውስ ብቻ ሳይሆን በኢትዮጵያ ውስጥ የሚጀመር ጦርነት ብቻ ሳይሆን በዚህ በቀጠናው በሁቲ አካባቢ በተቆጣጠሩት ቀይ ባህር አካባቢ ከባድ የሚባል የኢኮኖሚ ክራይሲስ ሊያጋጥም ይችላል። በተለይ ደግሞ ለኢትዮጵያ በተለይ ደግሞ ብልጽግና ለሚያስተዳድረው ስለ ነገ ማስብ ዝም ብለን እየለማን ነው ሚራክል እየተፈጠረ ወደ ሰማይ እየበረረ ነው ብሎ ፕሮፓጋንዳ ላይ የተመሰረተ ስራ የሚሰራ እና ኑሮ የሚኖር ብልጽግና ለኢትዮጵያ ትልቅ ከባድ አደጋ እየመጣ ያለ ይመስላል። ተመልካቾች ለነበረን ቆይታ እናመሰግናለን። ዛራ ሚዲያ ዩቲዩብ ቻናላችን ላይ ሆናችሁ ለተከታተላችሁ ሰብስክራይብ አድርጋችሁ ስጡ። እንግዶች ከሆናችሁ ሰብስክራይብ ማድረግ አትርሱ። ኖቲፊኬሽን ምልክቱን ተጫኑ። ፕሮግራም ሲጀምር በቀጥታ እንድትከታተሉ ምልክት ይሰጣችኋል ሞባይላችሁ ወይ ላፕቶፓችሁ ላይ። በተረፈ ሚዲያችሁን ደግፉ። ስክሪን ላይ ባለው ዜልካሻ ቁጥር አለ። ሚዲያችሁን ደግፉ፣ አበረታቱ። እኛ ስራችን እንሰራለን። ሳተላይት ለሚከታተሉ ተመልካቾች ለመድረስ ደግሞ የእናንተ እገዛ ያስፈልገዋል። ሚዲያው ሳተላይት ወጪ ምናምን ለምንጨነቅበት እንዳይኖር የእናንተ ድጋፍ ያስፈልገናል። ለነበረን ቆይታ እናመሰግናለን። ላይክ አድርጋችሁ ስጡ። ታንኪ ሁላችሁም እናመሰግናለን።